እኔ ለእናቴ እንደዛ ማለት አልነበረብኝም። ማለት በቃ አንዳንድ ጊዜ ቁርጥ ብላችሁ መናገር ማለት እኔ በእርግጥ ማንም አስገድዶኝ አይደለም፣ ግን አለ አይደለ የኢትዮጵያ የሀገራችን ሁኔታ የጦርነቱ የኑሮ ውድነቱ በዛ ላይ ደግሞ መስጠት የለመደች በተለይ በቃ አለ አይደለ ከባድ ነውና ኢትዮጵያ መሄድ ላሰባችሁ እህቶቼ ፕሊዝ ለእናት ለአባቶቻችሁ ቀድማችሁ በዚህ ቀን አትበሯቸው። ማለት ውስን አድርጋችሁ ሲሆን በቃ እንደነገ ልትሄዱ እንደዛሬ ነገሯቸው፣ አለበለዚያ ተስፋ አትስጧቸው። አሁን እኔ ለምሳሌ 2018 አልኩኝ፣ ከዛ ገናን አልኩኝ፣ ከዛ ፋሲካን አልኩኝ፣ ከዛ ደግሞ በቃ ለአዲስ ዓመት ነው መጣው። አይ ፋሲካን አልችልም ስላት እናቴ በጣም ነው በቃ የከፋት፣ በጣም ነው የደበራት ማርያምን በጣም ማለት ነው። ይሄ ለማውራት እንዲመቸኝ በደንብ አድርጌ እንዳወራችሁ አንድ ስኒ ቡና ግድ ነው። በነገራችን ላይ ዛሬ ቡና ጠጣሁ። ከቀን ወደ ቀን ቡና እያስጠላ ነው እናንተ ምን እንዳማገኝ ታውቃላችሁ? ይሄ የኢትዮጵያ ቡና ፍሬሹ ማለት ነው ማለት አጥባችሁ ከሽከሽከሽከሽጋችሁ የምትቆሩት ቡና አላል እሱ ነው በጣም ያማረኝ ማለት ነው። ይሄ ምንድነው ታሽጎ ተቆርጦ ታሽጎ ስለሚሸጥ እኔ አምጥቼው ቤት ውስጥ ሞቅ አድርጌው ነውና ማፈላው ያን ያህል ብዙም አይደለም ግን ከቀን ወደ ቀን ቡና እያስጠላኝ መጥቷል ማለት ነው። እና አይ ዶንት ኖ ሚዲያ ላይ አሁን ብዙ ጊዜ እኔ ቲክቶክ ላይ ቡና ፖስት ካለው ፌስቡክ ላይ ዩቲዩብ ላይ ምናምን እና የሰው አይኑ ነው መሰለኝ የሰው አይኑ ነው መሰለኝ እና ግን ያው እንዳልኳችሁ ቡና ከጠጣው ይሄ ሻይ ወተት ካፑቺኖ ማኪያቶ ምናምን ነገር ትኩስ ነገር በብዛት አላዘወትርም። አንድና አንድ ከጠጣው ቡና ነው የምጠጣው። ቼክስ ዋው ቆንጆ ቡና ነው ግን ስኳር አበዛሁበት። ስኳር አበዛሁበት እንድትጨምርበት። እስኪ ዋው ቆንጆ ቡና፣ በጣም ቆንጆ ቡና ነው ያፈላሁት። ቡናችንን እየጠጣን የሆነ ነገር ነግራችኋለሁኝ። እስከ መጨረሻው ቪዲዮ ይዩት። ሰላም እንዴት ናችሁ? ውድ ሀገሬ ልጆች፣ እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ እንግዲህ ከርዕሴ እንደምትመለከቱት ይሆናል። በነገራችን ላይ ሰሞኑን በጣም ትንሽ የሆነ ልክ አይደለሁም ስላችሁ ተናድጄ ነው ማለት የሆነ ሀሳብ ውስጥ ነበርኩኝና ፊቴ ጭው ብሏል። አይ ዶንት ኖ ምን እንደሆንኩኝ ፊቴን የሆነ ጭው አላለባችሁ የሆነ ጭው ብያላል እና እንግዲህ በጣም ነው ሰሞኑን ልክ አልነበርኩም። ትንሽ ራሴን ማሞኝ ነበረ፣ የሆነ ጭንቅንቅ ብዬ ነበረ። ግን ደግሞ ተመስገን ነገም ሌላ ቀን ነው። ነገ እኮ ማለት የዛሬ ሳምንት ማለት ነገ ማለት ናት በሚለው ወደ ራሴ ተመልሻለሁኝ። እና ዛሬ ልነጋችሁ የምፈልገው ምናልባት እንደኔ ኢትዮጵያ ለመግባት ቀን እየቆጠራችሁ 1 ቀን 2 ቀን 2 ወር እያላችሁ ለምትቆጥሩ እህቶቼ ልነጋችሁ የምፈልገው ከራሴ ተሞክሮ ወይም ደግሞ ከራሴ ሀሳብ። እኔ በጣም ነው የደበረኝ ሰሞኑን ማርያም በቃ በጣም ማለት ነውና ምንድነው ታውቃላችሁ የሰው ልጅ ተስፋ መስጠት ይሄን አድርጋለሁ እንደዚህ አድርጋለሁ ከማለት ውጭ በላይ እመጣለሁ በዚህ ቀን እመጣለሁ ምናምን ብሎ በተለይ ለእናትና ለአባት ተስፋ መስጠት በጣም ከባድ ነውና ሰረሱ ለነጋችሁ ነው የመጣሁት። ታደኛ ምን አገባን ወይም ደግሞ ታደ ለምን አትሄጂም እንዳትሉ ያው አንዳንድ ልጆች እንደዚህ አይነት ቪዲዮ ስሰራ ብዙ ጊዜ ባክሽ ሂጂ ምናምን በቃሽ የምትዋላችሁ አይኑ አቃለው በቃሽ ሂጂ ኢትዮጵያ ምናምን የምትሉ አቃለው። እኔ በነገራችን ላይ ኢትዮጵያ ሂጂ የሚለኝ ሰው በጣም ነው የምወደው ማርያም በጣም ነው ደስ የሚለኝ እና ምናምን የሚለኝ ሰው በጣም ነው ደስ የሚለኝ። እና ያው ታውቃላችሁ እኔ ኢትዮጵያ ውስጥ ያክስት ልጅ ያጎት ልጅ ዘመድ አዝማድ ወገን ምናምን ያን ያህል ብዙም አልደዋወልም፣ ብዙም የሚጠይቀኝ የለም። ያው ከኢትዮጵያ ስትወጡ ወረድ እናንተ ትሰራዛላችሁ። ቤተሰብ ከቤተሰቦቻችሁ ውጭ የስጋ ዘመድ ወይም ደግሞ ይሄ የሆነች ልጅ የሆነች እንዳላችሁ የሆነ ሰው እንዳለ ይረዳሉ እኮ ግን አይጠይቁም። ሙሉዓለም እንዴት ናት የት ነው ያለችው ምናምን የሚል የለም። ከቤተሰብ ውጭ ከእናት ከአባቶቻችሁ ውጭ ወይም ደግሞ ካገባችሁ ከባላችሁ ውጭ ማንም አያስታውሳችሁም። ዘር ማንዘር አያስታውስም። እና እኔ ያው ኢትዮጵያ
በነገራችን ላይ በጣም የምወዳት የማከብራት የምሳሳላት አንድ አክስት አለችኝ። ከአክስቴ ልጆች በስተቀር ሌላ ሰው በፍጹም ሙሉዓለም አለች እንዳለች ይታወቃል። ግን ትምጣ አትምጣ ትቅር አትቅር ማንም አያሳስበው ማለት ይችላለሁ። እና ከቤተሰቦች ውጭ ያው ማንም ብዙ ጊዜ ናይ ምናምን የሚለኝ የለም። እና ምን ልላችሁ ፈልጌ ነው፣ ባለፈው አንዳንድ ጊዜ ቪዲዮም ስሰራ ሊቭ ላይም ስገባ ኢትዮጵያ ሄዳለሁ በቅርቡ ምናምን ብያችሁ ነበረ። ኢትዮጵያ ልሄድ ነው። ገምቱ እስኪ መቼ እንደምሄድ ልሄድ ነው። እና ኑ እንሂድ፣ የምትሄዱ አብረን እንሂድ። አብረን ሰርፕራይዝ ቤተሰቦችን ላድርጋቸው። አልመጣም ብያቸዋለሁ ለፋሲካ፣ አልመጣም ብያቸዋለሁ ለፋሲካ። ሄጂ ሰርፕራይዝ ላድርጋቸው ነው። ምን ትላላችሁ? ገምቱ እስኪ። የሆኒ በነገራችን ላይ ሁሉም እህቶችም ቤት ውስጥ ምናምን እኔ ሰርፕራይዝ እንደማደርግ እንደማስደነግጥ እንደሚሳካልኝ ሁሉም ያውቃሉ። እዚህ ሁኜ የሆነ ሰው ማድረግ ከፈለኩኝ አያቅተኝም። በነገራችን ላይ የውጭ ሰው ራሱ ጓደኛም ሊሆን ይችላል ምንም ሊሆን ይችላል። ግን እንዳሰብኩት ባይሆንም ሰርፕራይዝ ለማድረግ አንደኛ ነኝና እስቲ ገምቱ ለፋሲካ መሄድ ይመስላችኋል? ወይኔ ብሄድማ እንዴት ደስ እንደሚለኝና ያው ታውቃላችሁ ቤተሰብ ሁሌም ምን ያሁን ቤተሰቦቼ ብሄድ ደስ ይለኛል እውነት። እና ቀርድ ነው ብዙ ጊዜ አንዳንድ ጎረቤት ሊሆን ይችላል፣ ዘመድ ሊሆን ይችላል፣ የውጭ ሊሆን ይችላል። ለምን አትመጭም አታገቢም በቃሽ ውለጂ ምናምን ይላሉ። ግን አግቢ ውለጂ ብለው ልክ እናንተ ስትቸገሩ የእናንተን ልጆች የሚያሳድጉ ይመስላሉ። እና ብዙ ጊዜ ኢትዮጵያ ውስጥ አሁን እኔ ብዙ ጊዜ በጣም የምቃወመው ነገር ቤተሰብን እናት አባትን ጎረቤት የውጭ ሰው ምናምን ለምን አትመጣም ለምን አታገባም ለምን አትወርድም ለምንድነው በቃት ብለው ምናምን ለነሱ ይሞሏቸዋል። ወገዲ ቤተሰብ ያስባል። ማንም አላለ ቤተሰብ ያስባል። ነገር ግን የውጭ ሰው ደግሞ እኛ ስንቸገር የሚያግዙን ይመስል እኛ ሲርበን የሚያበሉን ይመስል ለምን አትመጣም ለምን አታገባም ለምን አትወርድም ምናምን በቃ ይሄ ነገር በጣም ይገርመኛል። ብዙ ጊዜ ያው በራሴ ስላየሁት ነው። እኔ ታናናሽ እህቶቼ አግብተው እኔ ደስተኛ ነኝ። ታናናሾቼ አግብተው የራሳቸውን ህይወት ከሚወዱት ጋር ከሚያፈቁት ሰው ጋር አብረው እየኖሩ አብረው እሱም እየሰሩ ሲያድጉ ደስ ይላል። እና እኔ በጣም ደስተኛ ነኝ። እና ለምን ታናናሾች አገቡ ብዬ አልተቀየምኩኝም። እኔ ታናናሾችሽ አገቡ አንቺ ቀረሽ፣ እንዴት ታናናሾችሽ ቀድሙሻል፣ እንዴት አንቺ ሳታገቢ? ሁሉም የተጣፈለትን ነው የሚኖረው። በነገራችን ላይ ማለት ሁሉም ሰው እኔ አሁን የሰው ልጅ በእርግጥ በእድሜው ሲጠቀምበት ደስ ይላል። በእድሜያችን ስንጠቀምበት እድሜያችን ማለት እድሜ የእግዚአብሔር ስጦታ ነውና እግዚአብሔር አንድ አመት እድሜ ሲጨምርልን ተመስገን እያልን በእድሜያችን ስንኖርበት ደስ ይላል። ግን ደግሞ አንዳንድ ጊዜ ስደት አትውጡ። በቃ ስደት ከመጣችሁ በጣም ከባድ ነው። እኔ አንዳንድ ጊዜ ምን አለ ባልወጣው እላለሁ። ደግሞ አንዳንድ ምን አለ እንኳንም ወጣው እላለሁ። ምክንያቱም ብዙ ነገሮች ተቀይረዋል እና ደስተኛ ነኝ እግዚአብሔር ይመስገን። እና በህይወቴ አሁን ላይ ቢሳካልኝ ቢሆንልኝ ከዚህ በኋላ ምንም አልፈልግም ብዬ ሁሌም መድኃኒዓለም አባቴን እመቤቴ ቅድስት ድንግል ማርያምን እምለምናት ነገር አለና ምንድነው እሱም ያው ወንድም አለኝ፣ ታናሽ ወንድም የጠፋ ወንድም አለኝ። እሱ ቢገኝልኝ ሌላ ምንም አልፈልግም እላለሁ ለፈጣሪ ማለት ነውና። ግን የሰው ልጅ በዚች ምድር ላይ ስትኖሩ ምንም በቃ አይሞላም። በቃ ታወራላችሁ እኮ ትሰራላችሁ፣ ግን ምንም ነገር አይሞላም። እና ባጭሩ ልላችሁ ፈልጌ ነው እኔ ለፋሲካ ነበር ኢትዮጵያ ልሄድ ያሰብኩት፣ አልተሳካልኝም። ምንድነው እሱም ያልተሳካልኝ ምክንያት ያው እኔ ታውቃላችሁ ሽማግሌ ተልኳል። ኢትዮጵያ ሲሄድ አግብቼው ወደ ትዳር ውስጥ ነው የምገባው እና ከዛም ፈጣሪ ከሰጠኝ በቃ ልጆች መውለድ ነው የምፈልገውና ግን ምንድነው እኔና ባለቤቴ ተነጋግረን ተመካክረን ከቤተሰቦቼ ጋር ተመካክሬ ምናምን በቃ ፋሲካ እንመጣለሁ ብዬ ነበር። ግን ፋሲካ ያልተሳካበት የሆነ ምክንያት አለ። ያንን ነገር አራዘም ነው። እኔም በቃ ፋሲካን ሂጄ ሰርግ ምናምን ካላደረግን የሆነ ነገር ከሌለ ለምን እስከዛ ድረስ ትንሽ አልሸቅልም ብዬ ለአዲስ ዓመት ያ ማለት እንግዲህ ለ2019 ኢትዮጵያ ለመሄድ ወስኛለሁ። እግዚአብሔርን እኔ ማርያምን በቃ እመቤቴ ቅድስት ድንግል ማርያም ሆይ
በቃ ቆራጥ አድርገሽኝ በሀገሬ ላይ እንድኖር አድርጌ ብዬ ለእመቤቴ ለቅድስት ድንግል ማርያም ተስያለሁ። ታውቁታላችሁ፣ ስደት ዓለም ላይ ያላችሁ በሙሉ ታውቁታላችሁ ይሄንን ስሜት። አንድ ቀን ስትሩ ዛሬ ስትሩ ከነገሩ በጣም ከባድ ነው ወስኖ ለመግባት። እኔስ እንደው እግዚአብሔር ነው የምላችሁ የቤተሰቦቼ ነው ሁሌም ማግዘውና ግን ከዛም እነሱን ሆነ አላግዝም። ወረዲ ለራሴ ለወደፊቴ ነው እየሰራው ያለሁትና ግን ልጆች ያሏቸው ትዳር ያላቸው እንዴት ነው ኢትዮጵያ እሱ ስደት ምናምን ተቀያይረው እየኖሩ እንዴት ነው ቆርጠው የሚገቡት ብዬ አስባለሁ። ለምን ትምህርት ቤት አለ፣ አስቤዛ አለ፣ የቤት ኪራይ አለ፣ ብዙ ነገር አለና እኔ ግን እግዚአብሔር ይመስገን በብዙ ነገር እድረኛም ነኝ። በብዙ ነገር ስራችሁ በጣም እድረኛ በጣም የታደልኩኝ ነኝ። እውነት በጣም ምርጥ የሆኑ ቤተሰቦች አሉኝ። ፍቅር የሚሰጡ የሚንከባከቡ፣ ሲጨንቀኝ አብረው የሚጨነቁ፣ ስጠፋ የሚፈልጉኝ በጣም ፈጣሪን የማመሰግነው እኔ ሁሌም ቢሆን እድሜ ልኬን ሳመሰግናቸው የምኖርላቸው ምርጥ ቤተሰብ አለኝና ከባድ ነው እና ግን ደግሞ ምንድነው ሰሞኑን የደበረኝ ምክንያት እናቴን ለፋሲካ ለአዲስ ዓመት መቼ ለገና ነበር ሁሉም የጠበቁትና ለገና እንደማልችል ለሁሉም ቤተሰቦች ተናግሬ ነበረ። ከዛ ችግር የለውም ፋሲካን አሉኝ። ፋሲካን ለምን ሲሉኝ ያው ዕቃ እያሟላን ነው ምናምን አልኳቸው። ያው እናቴ ታውቃለች የከተማን ዕቃ አባቴ የሚያቀላቃለው ልጄ የከተማ ዕቃ በጣም ውድ ነው እንረዳሻለን በቃ እሺ ምናምን ብለው ያው እነሱ ለኔ ብለው እኮ ነው። በነገራችን ላይ እነሱ እኮ እኔ እዛ ጋር ብሄድ እነሱ ምንም አይነት ወይ ፍስስ አላቃናላቸውም። በነገራችን ላይ አሁን ላይ እናትና አባቴ ብቻቸውን ነው የሚኖሩትና ሁሉም የራሱን ህይወት ነው እየኖረ ያለው ሰው እኔ የራሴን ህይወት ነው የምኖረው እንጂ እናትና አባቴን አላግዛቸውም። ግን በቃ እነሱ ለኔ ነው በቃ የኔን ልጅ ማየት ይፈልጋሉ፣ የኔን ደስታ ማየት ይፈልጋሉ፣ የኔን ሰርግ ማየት ይፈልጋሉ። በተለይ አባቴ ሁሌ ሲታመም እናቴም ስትታመም በቃ ምን አለ አግብተሽ ያንቺን ነገር ማየት እንፈልጋለን ምናምን ነው የሚሉኝ። ለምን የልጅ እኮ አለ ለምንድን ነው ለኔ እኔን አግቢ ወለጅ የምትወሪት ጋር አይ ሁሉም ማለት በቃ እኛ የሌሎቹንም እንዳየን ያንቺን ማየት እንፈልጋለን። አንቺ ለኛ ብዙ ሆነሻል፣ አንቺ ለኛ ብዙ ደክመሻልና ያንቺን ደስታ ያንቺን ፍሬ ማየት እንፈልጋለን ሁሉ ነው የሚለኝ አባቴ። በተለይ ደግሞ እኔ የምፈልገው ልጄ እኔ መተሽ አግብተሽ እንኳን ማለት ነው ሰርግሽን በልቼ እንኳን ሞት አይቀርም ቢመጣ በቃ ልጄ የሆነ ሰው ጋር ናት፣ በቃ ያ ሰው ልጄን ይጠብቃታል ብዬ ያንን የምታገቢውን ሰው በቃ እሱ አለ በእሱ በእኔ ምትክ እሱ አለላት በቃ ማለቴ በቃ ሰው አላት ብዬ ልቤ ያርፋልና ይሄን ያህል ነው አባቴምና እና አይ ዶንት ኖ የኔ ቤተሰቦች በጣም የሚለዩብኝ ሰው ያ ነገር ቤተሳክቶልኝ ብሄድ አሁን እኔ ብዙ ማለት የሚያሳስበኝ ነገር የለም። ብሄድ እኮ መኖር እችላለሁ። ግን እንዳልኳችሁ ነው። ግን ሁሉም ደስ የሚለው በቅድ በሐሳብ ስትሄዱ ደስ ይላል እና እናንተ አምናችሁበት ስትሄዱ ነው። አሁን ነግጧት ኢትዮጵያ የሆነ ነገር ቢፈጠር እናታችሁን አንቺ ነይ ብለሽኝ አባቴ አንተ ነይ ብለኸኝ ባልሽም ሊሆን ይችላል አንተ ነይ ብለኸኝ ምናምን እያላችሁ ከነሱ ጋር ከምትጣሉ አስባችሁበት በቃ በዚህ ቀን ብላችሁ ልባችሁ በነገራችሁ ሰዓት ላይ ብትሄዱ ለእናንተ መልካም ነው። እኔ አሁን አላሰብኩበትም ፋሲካን እውነት ለመናገር ለነሱ አውቄ ነው ፋሲካን ያልኳቸው እንጂ እንደማልል አውቀዋለሁ። ለምን ዕቃ አሟቅተን ቤት ሰርተን ይህ በግድ ግዴታ አይደለም ወይም የነፍስ ዋጋ አይደለም። ግን በዚች ምድር ላይ ስትኖሩ ያስፈልጋል። በቃ ይሄ የሚያስፈልግ ነገር ነው አይደል? ሁሉም ሰው እኮ ገንዘብ ፍለጋ ነው ስደት የመጣን ነው። እንጀራ ፍለጋ መተን እንጀራ የሚያምረን ደስ ያለ ሰው ነበር። አንድ ልጅ እኮ ቲክቶክ ላይ እንጀራ ፍለጋ መተን እንጀራ አማረኝ፣ እንጀራ ፍለጋ መጥቼ እንጀራ አማረኝ ያለው ልጅ አለና ሰው እንጀራ ፍለጋ ነው የመጣን ነውና የተሻለ ህይወት የተሻለ ቅር አስበን ከመጣን እኔ በተለይ ደግሞ ይህን ያህል ዓመት ስደት ዓለም ላይ ኖሬ ኢትዮጵያ ሲሄድ እንዲቸገር አልፈልግም። ይህን ያህል ዓመት ኖሬ ኢትዮጵያ አንገቴ እንደፍቼ መኖር አልፈልግም። ማለት በቃ እንደ ሰው ሰርቼ እንደ ሰው በልቼ እንደ ሰው ጠጥቼ እንደ ሰው ለብሼ እንደ ሰው ቤተሰቦቼን ረድቼ እንደ ሰው በቃ እንደ ማንኛውም ሰው መኖር ፈልጋለሁ። ይህን ያህል ዓመት ኖሬ ሂጄ እዛ ባለቅስ እዛ ቢሸግረኝ በጣም ነው ማዝነው። እውነት በጣም ነው ውስጥ የሚሰበረውና ያንንም ሰረማስብ እንደምሰበር እንደሚከፋኝ እንደማዝን ሰረማቅ ለዛ ነው ያስራዘምኩት ማለት ይቻላል እንጂ ብሄድ እግዚአብሔር ይመስገን ቤት ኪራይ የለብኝም። ጤና ብቻ ይስጠኝ። ከቤተሰቦች ጋር የምኖርበት የምደበቅበት በቃ አለን እግዚአብሔር ይመስገንና
ግን ደግሞ ምንድነው በጣም የከበደኝ በጣም ያሳዘነኝ እናቴን በቃ ነገርኳት። ነገራችን ላይ አባቴ ታላቅ እህቴ በጣም በቃ ታላቅ እህቴ ማለት የኔ ቤታችን የመጀመሪያ እህታችን አለች። ከዛ አባቴ ታላቋ እህቴና አባቴ እናቴ እነሱን እንዴት ሌሎቹ ነገጋቾች እነሱ በቃ ያው በቃ አያምኑኝ መጣሉ እንኳን ብላቸው ነገር አያምኑም እነሱ ማለት ነው። ሰው ግን ምንድነው ለእናቴ ማለት በቃ ለአባቴ ለመናገር ለእህቴ ለመናገር በጣም ከበደኝና ከዛ በቀደም ግን እኔ ፈጣሪ ይርዳኝ አንተ ብዬ ለእናቴ ነገርኳት ማለት ነው። ለእናቴ ንግር አደረኳት። ከዛ እናቴ ደግሞ በቃ ለአባቴ ንገሪልኝ አንቺ እና ለታላቅ እህቴ ንገሪልኝ አንቺ ለምን ለፋሲካ አልመጣም ምናምን ብዬ ስነግራት በጣም ነው ያዘነችው። በጣም በቃ የሆነ ድብር ነው ያላት። በጣም ነው የከፋት። ኒንጃ እኔ ራሴ በቃ ከዛ በኋላ ስልኩን ከዘጋሁት በኋላ ደበረኝ። ለምን ደበረኝ ታውቃላችሁ? ለምን ለፋሲካ እመጣለሁ አልኳት አለ አይደል? አንዳንድ ጊዜ ታዲያ ይሄ ምንድነው የሚያስከፋው ምናምን ልትወጡ ትችላላችሁ። ግን ማርያም ነው ብላችሁ ቆይ ቡና ጠጣም በይ እንዳይመጣ ማለት ነው። ለምንድነው ግን ስደት ላይ ያለን ልጆች ሀሳባችን መናገር ማንችለው እንባችን የሚመጣው? ለምንድነው እኔማ ለምንድነው ሀሳቤ መናገር ማንችለው ሰው እና በቃ ለምን ለፋሲካ አልኳት ለምን እንደዚህ አልኳት ምናምን ያልኩትና የሆነት ነው ምናችሁ በቃ እንደዛ ካልኳት በኋላ አላመነችም። በቃ ከዚህ በኋላ አንቺ በቃ ባልሽበት ሰላም ሁኚ መድኃኒያ የሚጠብቅሽ ግን ከዚህ በኋላ እና ያለልሽም በቃ ማለት ይሄ በቃ በፈለሹ ሰዓት ነው በቃ እኔ በጣም ጓጉቼ ነበር። በጣም እንድትመጭ ፈልጌ ነበር። በጣም ጠብቀን ነበር። የተሰናዳን ነበር ሰርግ ልንደግስ ለምን ምናምን አለችኝ። ወገዲ በቃ ነገርኳት። ደስ በቃ አንቺ ደስ እንዳለ አንቺ ሰላም ሁኚ ግን በቃ አንቺ በፈልሽበት ሰዓት ነኝ ከዚህ በኋላ በቃ ይሄ እመጣለሁ ነገር ዛሬ አትበይኝ ያለችኝና በጣም በቃ ይሄ በጣም ያስከፋላ በጣም ያሳዝናልና በጣም እንትን ብያለሁ ሰው እና ምን ልላችሁ ፈልጌ ነው ፕሊዝ ከኔ እንደኔ እንዳታደርጉ በተለይ ለእናታችሁ ለአባታችሁ ለምትወዷቸው በጣም ለምትቀርቧቸው ሰዎች እንትን እንዳትሉ ይሄ እመጣለሁ ዛሬ ነገ አትበሩ በቃ እግዚአብሔር ባለ ሰዓት እመጣለሁ እኔ አሁን ወገዲ አሁን ለአዲስ ዓመት ሰላልኳቸው ለገና ብላችሁ አስቡት። ወገዲ ከዚህ በኋላ እኔ በፊት አሁን ማለት የነበረብኝ መጀመሪያውንም እግዚአብሔር ባለ ሰዓት መጣለው ነበር ማለት የነበረብኝ። እኔ ግን ለገና ምን ለገና ለ2018 እኮ ነው ለአዲስ ዓመት አልኩኝ። ከዛ ለገና አልኩኝ። ከዛ ለፋሲካ አልኩኝ። አሁን ደግሞ ለአዲስ ዓመት አይ ውሸታም ሆንኩ በቃ ውሸታም ማለት ነው። እና በዛ ምክንያት በቃ ለእናቴ ነግሬያታለሁ። ለአባቴ ግን ትንገረው ይኸው አግደወርኩላቸው። ለአባቴ ማግደወርኩለት የምለው በቃ የምናገሩበት አፍ ስለሌለኝ ይሄ ሁሉ ምንድነው በቃ ይሄንን ደግሞ ሳስብ ወይኔ ፈጣሪ እኮ በጣም እድለኛ ነኝ። በቃ ነይ የሚል ቤተሰብ ነው ያለኝ። በቃ ነይ በቃ እሺ በሀገርሽ ላይ እና ብዙ ጊዜ ይገርመኛል አንዳንድ ጊዜ ከአንዱ ወደ አንዱ ስደት ሌላ ሀገር የተሻለ ገንዘብ ምናምን ያሁን አልመኝም። ሌላ ሀገር ለመሄድ አላስብም። በቃ ያለችኝን ይዤ ያለችኝን ቀሪ እድሜን ከቤተሰቦቼ ጋር ማሳለፍ ነው የምፈልገውና መድኃኒዓለም ደግሞ እንደሚያሳካው ሀገሬ ገብቼም ደግሞ እንግዲህ እንደናንተ መጥቼ ቪዲዮ እንደምሰራላችሁ ተስፋ አደርጋለሁ። እና ውዶችዬ ለቤተሰብ ፕሊዝ ይሄ እመጣለሁ በዚህ ቀን አትበሏቸው እንደኔ እንዳትሆኑ። ምክንያቱም በጣም ከባድ እኔ ሰሞኑን በጣም ነው የደበረኝ ማለት በጣም ምክንያቱም ለእናት እንደዛ ማለት አልነበረብኝም እና አይ ዶንት ኖ አዲስ ዓመትም ነገ ጧት ነው